በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 6 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት ለሊቀ ጳጳሳት የከበረ አባት ቅዱስ አቡሊዲስ ሥጋው ከባሕር የወጣበት ዕለት ጌታን ሽቱ ለቀባችው ቅድስት ማርያምን ተፍረት የዕረፍቷ መታሰቢያ በዓል የከበሩ አቡቂርና ዮሐንስ 3 ደናግልም ከእናታቸው ከአትናስያ ጋር በሰማዕትነት የሞቱበት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አባት አቡሊዲስ የካቲት 6 በዚች ቀን የዓለሙ ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳሳት የከበረ አባት አቡሊዲስ ሥጋው ከባሕር የወጣበት ዕለት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። ከአባት አውክዮስም በኋላ ለሮም ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳሳት ከላዲያኑ በተሾመበት በመጀመሪያው ዓመት ነው። ሕዝቡንም ከአረማውያን ጠባይ የሚጠብቃቸው የሚያስተምራቸውና በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ሃይማኖት የሚያጸናቸው ሆነ። በከሃዲው ንጉሥ በከላዲያኖስ ዘንድ ዜናው ተሰማ። ይህንንም የከበረ አቡሊዲስን ይዞ በብዙ ግርፋትና ድብደባ አሰቃየው። አሰቃየቱንም በሰለቸ ጊዜ በእግሮቹ ውስጥ ታላቅ ድንጋይ አስሮ ከጥልቅ ባህር የካቲት 5 ቀን አሰጠሙ። ማግስትም ሲሆን የካቲት 6 ቀን በዛሬዋ ቀን የዚህ አባት ሥጋው በውሃ ላይ ተንሳፎ ተገኘ። ድንጋዩም በእግሮቹ ውስጥ እንደታሰረ ነበር። አንድ ምዕመን ሰው ወስዶ በእርሱ ዘንድ አኖረው። በከበሩ ልብሶችም ገንዞ ሰወረው። ወሬው በሮሜ አገሮች ሁሉ ተሰማ። ንጉሡም ሊያቃጥለው ፈልጎት ነበር፣ ነገር ግን አላገኘውም፣ ያ ሰው ሰውሮታልና። ይህም የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሷል። እርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀር በሥራው ሁሉ አንድ ባሕሪ ስለመሆኑ የደረሰው ድርሰት ነው። ዳግመኛ እግዚአብሔር የሚወደውን ስለ መስራት የደረሳቸው ተግሳጽና ትምህርቶች አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎችን ሰርቷል። ይህም በሁሉ አብያተ ክርስቲያናቶች ይገኛሉ። በዚህ ዕለት ታስባና ተከብራ የምትውለው ቅድስት እናታችን
ቅድስት ማርያም እንተ ዕፍረት ናት። በዚችም ቀን ጌታን ሽቶ ለገባችው ማርያም እንተ ዕፍረት የዕረፍቷ መታሰቢያ በዓል ነው። ይህችም ቅድስት አስቀድማ ኑሮዋን በዝሙት ያሳለፈች ኃጢአተኛ ነበረች። እሷም ጎልማሶችን ወደ እርሷ ትማርካቸው ዘንድ በየራሱ በሆነ ሽልማት ጌጥ ትሸለም ነበር። በአንዲትም ዕለት እንደ ልማዷ ተሸልማ አጊጣ ሽቱም ተቀብታ ፊቷን በማስተዋት ተመለከተች። የጉንጮቿ ቅላትና ደምግባቷ የዓይኗንም ወገግታና ጥራት ማማሩን አይታ እያደነቀች 1 ሰዓት ያህል ቆመች። ከዚህም በኋላ በጎ ሐሳብ በላይዋ መጣ። ሞትንና የዚህን ዓለም ማለፍ አሰበች። የክብር ባለቤት ጌታችንም ኢየሱስ ክርስቶስ ኃጢአተኞች እንደሚቀበልና ኃጢአትንም እንደሚያስተሰርይ ሰምታ ገንዘቧን ወስዳ የአልባስጥሮስን ሽቱ ገዝታ በስምዖን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄደች። እግሩ በታችም ሰግዳ ያንን ሽቱ ቀባችው። እግሮቹን በእንባ አጠበችውና በራሷ ጠጉር ወለወለችው። ጌታችንም የፍቅሯንም ጽናት አይቶ ኃጢአቷን በደሏን ተወላት። የመንግስት ወንጌልን በሚሰብክበት ይህንን ያደረገችውን እንዳስቡ አዘዘ። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳኖች ቅድስት አትናስያና 3ቱ ሰማዕታት ልጆቿ ናቸው። በዚህችም ዕለት የከበሩ አቡቂርና ዮሐንስ ከእናታቸው ከአትናስያ ጋር በሰማዕትነት አረፉ። የእሌም ስማቸው ቴዎድሪያ ትርጓሜውም የእግዚአብሔር ስጦታ ነው። ሁለተኛውም ቴዎፍና ትርጓሜውም የእግዚአብሔር ሃይማኖት፣ ሶስተኛይቱም ቴዎክዶክስያ ትርጓሜውም የእግዚአብሔር ምስጋና፣ የእናታቸውም አትናስያ ትርጓሜውም ሕይወት የሆነ ነው። ይህም የከበረ አቡቂር ከታናሽነቱ ጀምሮ በገድል ተጠምዶ የሚኖር መነኩስ ነው። የከበረ ዮሐንስ ግን ከንጉሥ ሰራዊት ውስጥ ወታደር ነበር። እነርሱም ሀገራቸው እስክንድርያ ሲሆን የሚኖሩት በአንጾኪያ ነው። በንጉሥ ዲዮቅልጥያኖስ ፊት ቆመው ከእንዲህ ደናግል ከእናታቸው ከአትናስያ ጋር በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። እሱም ከወዴት እንደሆኑ ጠየቀ። ከእስክንድርያ ሀገር እንደሆኑ በተረዳ ጊዜ ወደዚያ ያወስዷቸው ዘንድ አዘዘ። ወደ እስክንድርያ በደረሱ ጊዜ በመኮንኑ ፊት ቆመው በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። አሰቃየትን በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የከበረች አትናስያም ደናግል ልጆቿን በከበረ ስሙ ምስክር ሆነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮች እንደሚሆኑ በማስረዳት ታጸናቸውና ታስታግሳቸው ነበር። እንዲሁም የከበረ አቡቂር በከበረች ሐዋርያዊት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸው ነበር። ወታደሮቹም ለባለ ሰይፍ በማከታተል አንዲቱን ከአንዲቱ በኋላ የሚያቀርብ ሆነ። ከዚያም እናታቸውን የከበረ አቡቂርና ዮሐንስንም ቆረጡ። መኮንኑም ስጋቸውን ለአራዊትና ለአዕዋፍ ይጥሉ ዘንድ አዘዘ። ምዕመናንም ስጋቸውን በስውር ወሰዱ፣ በክብርም ገነዟቸው። የመከራውም ዘመን እስኪያልፍ ድረስ በሳጥን አድርገው ሰውሯቸው። ከዚህም በኋላ ቤተክርስቲያን ተሰርቶላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን።
ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።